የሚደርስበት ዓለም ይስማልኝ። ፎንቃ እኮ ነው የአዲስ አበባ ልጅ ፎንቃ፣ በዛ ላይ ትግራዋይ። እኔ ባሌ የትግራይ ልጅ ነው፣ የአዲስ አበባ ልጅ። ማታ ማታ ሲተኩሱ፣ ቀን ቀን ሲተኩሱ የሚችላቸው የለም የትግራይ ልጆች። እስቲ የትግራይ ልጅ ወዶ ሲለያይ ያላለቀሰ እኒ ጂጂ ኪያ መድፍ ማያስለቅሳት፣ ሰው ሞቶ ማያስለቅሳት፣ የወለጋ አማራ ያ ሁሉ ሲያልቅ ወታ ሻምፓኝ የከፈተች በማፍቅር አለቀሰች። በሆዴ ፍቅር። ለምን የትግራይ ፎንቃ ቀላል አይደለም። አይለግሙ፣ ማታ ማታ አይለግሙ፣ ቀን ቀን አይለግሙ። ሆዴ እየዬ። እስቲ ማራማዊትን ይዋት፣ ቆፍጣና ነኝ ማንም አይችለኝ ምናምን ብላ ወታ እየዬ። ሆዴ እምቢ ብሎ ወግሮኛል ብላለች። እንግዲህ ከወገራትም ወግሯት ሲለያት እየዬ። ሊናስ ብላ እንትና ቤት ደብድቦኛል 9 ወር በኋላ የት ወፍ የለም። የትግራይ ፎንቃ በቀላል የሚወጣ አይደለም። እሪ ነው የሚያስብለው። አሁን ከዚህ በኋላ እንኳን መለያየት አይደለም ወደ ቁርባን ገብቼ ተሳስረን ቁጭ ነው እንጂ ከኔ ጋር መለያየት የለም። ከተለያየን እኔም እዚህ ሚዲያ ላይ መጥቼ እንደምል ነው። ቀላል አይደለም ፎንቃው፣ የከባድ ነው ፎንቃ። መንከባከብ፣ ሚስት መንከባከብ ይችላሉ የትግራይ ወንድ። እግዚአብሔርን በጣም ሰው አክባሪ ናቸው። ሚስታቸውን አክባሪ እመቤቴ ብለው ተንከባክበው ነው የሚይዙት። ካልመሰላቸው ደግሞ የመረሹ ቀን ሴቶቹ ፌንት ሚዲያ ላይ ባገኙበት ሚዲያ በደረሱበት ቦታ ነው። ጉቺ ማናት? ጂጂ የምትባል ጉጂ ያልኩኝ፣ ጉቺዬ ሶሪ። ማነው? ጂጂ ኪያ የአስለቃሽ እንኳን ጭስ ቢወረወር አታለቅስም። ልጆቿ እንደዛ ከልጆቿ ጋር ስትሆን አንድ ቀን በዋ ዘለላ ያልታየ። ሆዴን ሳገኘው በጣም የሚገርማችሁ ስራ ሰርቶ ቱታ ለብሶ ነበር ያየሁት። ከነ ቆሸሸው ልብሱ ከስራ ሳየው ውይ ብላ ጂጂዬ በስንቷ እንግዲህ ያስቡት። ከተለያዩ 9 ወር ነው ምናምን ሊያመል ሊሆን ነው ከእንትና ጋር ከሆነ ከሆዴ ጋር ከማማራማዊት ጋር ከሆነ። ጂጂ ለካ ፎንቃው ግራ ጋብቷት አይታችኋታል። የዛ ሰሞኑ እኮ የለችም እኮ እንደ ድሮ መቀባባት ምኑኑ ፊልተሩን ሁሉ ትታው ረስታው ኢንተርቪው አድርጋ እኛ እንዲህ የዚምባብዌ በረኛ ነው እኮ የመሰለችን ከልጇ ጋር መሆኑ ለየናት እንጂ ከሳምሪ ጋር ወጥታ የሆነ ጀርመን ሀገር ኢንተርቪው ያደረገችው የዚምባብዌ በረኛ ጂጂ ኪያ ናት። ድምጿን ስንሰማው ነው ጥቁር መስላ። የዚህ ፍቅር እኮ አንጎላን አዝሯት ነው ፊልተሩን ምኑም ቼክ ሳታረግ የወጣችው። እሱ ላይ አሁን ስታዩት የጂጂ ጥቁረት የዚምባብዌውን በረኛ ነው የምትመስለው። ኔቨር እንዴ! አሁን ልትመለስ ሰሞኑን ሜካፕ እየኳለች ፍራንክፈርት መሄዴ ነው። ሆዴ አላበደም። የአዲስ አበባ ልጅ እኮ ነው። በአንቀልባ ኬትም ተለቃቅማችሁ የመጣችሁት ኖ በፍጹም ሆዴ አይነካትም። ጂጂ ኪያ ኧረ በስመ አብ አረገው ሀጂ መጥቷል። ላስገቢው ደስ ይላል። ሀጂ የቲክቶክ አዳማቂ ሆነ ቀረህ እንዴ? መተ የለም እንትን ሰታችሁ ማነው
እዚህ ላይ የተሰቀላችሁ ሰዎች ሳያችሁ አንዳችሁንም አላቃችሁ። ምን አባታችሁ ፈልጋችሁ ነው እኔ ቤት መግባት የፈለጋችሁት? አይ ዛሬ በማማት ምድር እንጣጣለው ረስቸው። የፈጠረኝ አምላክ ይቅር በለኝ። አይ ደህና አልመጣሁም ነበር። ምን ልሰራ መጣሁ? አዎ በማማት ምድር ኃጢአት የሰሩ በአደባባይ ኃጢአታቸው የተነገረ እንደና ሸቀጥ ያሰሩ ሰዎች እኔ አላስገባም። ከፍስግ በኋላ አመት ባል ይፈታና ከፍስግ በኋላ ከፋሲካ በኋላ እናወራለን። ኧረ ሀጂ ሸቀጡን ያሰራ ሰው እኔ አላስገባም። አሁን ህማማት ጾም ነው። እኔም አንተም ተያይዘን ገደል ነው ኃጢአቱ። የራሴ ኃጢአት አነሰና እንደገና ሌላ አበባ አባታችሁ ስጡና ደህና ነገር እንደሚሰጥ አበባ እየሰጠ ቤቱን ያስጮሃል። ሰነነም ፈነነም ልመና ነው። ጌም መጫወት እኔ ልመና ሰለቸኝ። እኔ አልችልበትም ልመና። ጌም ስጫወት መለመን ኧረ እኔ አልችልበትም። ስለ ዛህላ ሀበሻ ሳራ አልበሻ ሳራ ሂጅበት ሳራ ዛራ ሀበሻ የሚሰድቧት ሰዎች እያየው ነው። አንደኛን ያልፈርድባቸውም እውነት ለመናገር እኔ እንደ ጉራጌ የጉራጌ ሚሊዮነር የኔ ያጎቶቼ ልጆች እውነቱን ስናገር ማለት ነው ያጎቶቼ ልጆች ፎቅ 10 ፎቅ 20 ፎቅ ያላቸው ኢትዮጵያ ውስጥ አሉ። አይደለም ፎቃቸው እንዲታወቅባቸው የቤታቸው እንኳን መኪና እንዳይታወቅ ቀስት መኪና እየነዱ መርሴዲስ መኪናዎች የተለያየ መኪናዎች ሸራ ለብሰው ነው የሚቀመጡት። ለአንዳንድ ጥሪ ሲሆን ነው በቃ የማይቀርበት ሰርግ ሸራተን ምናምን ሲኖር ይዘው ይወጣሉ። ሀብታም እንዲሆኑ እንዲታወቅላቸው። ዛራ ሀበሻ ቲክቶክ ላይ ሀብታም ምን ይሰራል? ሳራውን ፎቅ አለኝ ብላ ጉቺ ቤት ለነ ዮኒ ማኛ 2 ፎቅ ከባንክ አልተበደርኩም ራሴ ሰርቼ 2 ፎቅ አስመረጥኩ ትላለች። ስሰማት ማለት ነው። እዚህ ቲክቶክ ላይ የእሷ ፎቅ መተዋወቁ ምንድን ነው የሚጠቅመው? ሮሚያት በይም ቡጣኔ ነጭ ነጩን ነው የምናገረው። የምሰማው ነገር የለም። ፎቁን አምታ ቲክቶክ ላይ ወይ ቲክቶከሮች ወስደው ቢያስተዋውቁላት ጥሩ። እራሷ መታ 2 ፎቅ አለኛለች። ያ ማለት ቲክቶክ ላይ የተቸገረ ሰው ሁሉ በውስጥ መስመር አበድሪ ስጭኝ ማለቱ የማይቀር ነው የማይቀር ነው። እና እዚህ ቲክቶክ ላይ ስትመጣ ምን ያድርጉ ታዲያ ተሳዳቢዎች? እንዴ ፎቁን ልሰራው ቻለች? ምግብ ቤቷ ምን ሰርቶ ነው እንዴ ልሰራት አለች? ሐዋላ በጥቁር ታዞራለች ምናምን ብለው መውረድ ጀመሩ። እንኳን እንደሷ አይነት ባለሀብት መጠነኛ እንኳን ሀብት ያላቸው ቲክቶክ ላይ ተሰቅለው አያወሩም፣ ቢሞቱም አይገቡም። እንደኛ አይነት መናጢ ድሃ ነው ቲክቶክ ላይ ያለው። መናጢ ድሃ መናጢ ድሃ ስላችሁ እግዚአብሔር ይመስገን እንኖራለን። ለተቸገረ የምንችለውን ያህል እንሰጣለን። ሀብታም 2 ፎቅ ያለው ሀብታም 3 ነው 4 ፀጉር ቤት 4 ምግብ ቤት ያለው ምን ያደርጋል? እዚህ እድሜዋ በዛ ላይ የትየለሌ ነው። ምን ታደርጋለች? ቲክቶክ ላይ አብረዋት ያሉትስ ለምን አይመክሯትም? ቲክቶክ ላይ ምን ትሰራለች? እውነት ለመናገር ዋሻው ከዋሻው ውሸት ነው በሉኝ። የምትወዷትም አሽቃባጭም የትየለሌ አሽቃብጪም አዳሚ አሽቃብጪ ትክክለኛውን ነገር ነው የምነግራችሁ። አሽቃብጡ። ዋሻው ትክክል ካለች ሮማን ትክክል አይደለሽም ብላችሁ ጻፉልኝ። የምትወዷትም የምትጠሏትም ካላችሁ
ምን ልሰራ እዚህ ላይ ትመጣለች? ቴንኪዩ ማዕረይ ቴንኪዩ ወዲ አስመራ እና ምን ልሰራ እዚህ ቲክቶክ ላይ ትመጣለች? ቲክቶክ ላይ ከመጣች በኋላ ላው ለተለያየ ሰው ትረዳለች ይባላል። ጥሩ መልካም ሴት ናት ይባላል። ወይ ጉድ መንፋት ይሻቀኝ። ሰውም ለኔ ብዙ ሰው ሲናገር ለምንድን ነው እዚህ ቲክቶክ ላይ እንደዚህ መታ አለቦታዋ የምትገኘው? ለምንድን ነው እንዲህ የምታረገው ብለው ብዙ እዚህ ለንደን ላይ ያሉ ሰዎች ኧረ ሮማን ተናገሪ፣ እኔ ሰው ተናገሪ ስላለኝም ሳይሆን ይሄ ትክክል አይደለም። እንኳን የፎቅ ባለቤት የምግብ ቤት ባለቤት እንኳን አስተዋውቁልኝ ይላል እንጂ ቲክቶክ ላይ ገብቶ መከራውን አያይም። እርግጠኛ ነኝ የልጅ ልጅ አይታለች። ምንም ፖስቸሯ የምታሳይበት ነገር የለም፣ ምንም የለም። ከዚህ በኋላ የልጅ ልጆቿን እየሳመች ተከብራ መኖር ነው ያለባት። እዚህ ቲክቶክ ላይ መታ እንዴ! ኧረ አይሆንም። እኔ አይሆንም ባይ ነኝ። አይ እንደዚህ ነው የምትወደው ከተባለ መብቷ ነው። እኔ በመብቷ አልጋፋም። ግን እዚህ ቲክቶክ ላይ እንደምታዩት ነው፣ እያነሱ ነው እያሰጡ የሚሰድቧችሁ፣ ከታች ወደ ላይ እያደረጉ በገዛ ገንዘቧ ለሰጠችው ለምን ሰጠች ተብላ ትሰደባለች። ስለዚህ እዚህ ቲክቶክ ላይ መገኘት እንደኛ የምትችል ካልሆነ አስፈላጊ ነው ብዬ አላምንም። ተከብራ ባለ አንቱ ተብላ ዱባይ የመጣን ሰው እየተቀበለች ቦታዋን እያስተዋወቀች አሉ። ማስተዋወቂ ብትባል ጉቺም ታስተዋውቅታለች፣ ሳርዬም ታስተዋውቃለች፣ መሲ ብርጅስተንም ሁሉም የሚቀርቧት የእሷን ቤት ለማስተዋወቅ በቂ ናቸው። አዲስ አበባ ላይ ግን 2 ፎቅ አለኝ ባንክ ሳልበደር የጨረስኩት ብሎ ማሳየት ኑና ብሉኝ ነው የሚመስለው። እና ስለ ሳራ ከጠየቃችሁ ይሄ ነው የሚሰማኝ። ይመቸኛል ካለች ይመቻት። እኔ ምንም እንትን ማለው ነገር ሮሚ ናዮ እና ጃኒ ዳንኤል ሊጋቡ ነው። ይጋቡ፣ ተመስገን። ልጁን ሰብስቦ የወለደውን ሳያስበው በድንጋጤ የወለደውን ልጅ ሳያስበው ወልዶ ናሆም ቆንጅዬ ናት ተሰብስቦ እሷን አግብቶ ምን ይወጣላታል? የምታምር እንቡጥዬ ጽጌረዳ አበባ የመሰለች የአዲስ አበባ ልጅ ነው። ተጋብተው ሁለቱም ወጣት እናት ያላቸው ናቸው። ቢጋቡ በጣም ጥሩ ሀሳብ ነው። ምክንያቱም አስቦ ሳይሆን በድንጋጤ አንድ ቀን ተሳስተው ላሽ ብለው ምን አሉኝ? እኔ ውድ እንዴት ነህ? ሰላም ነህልኝ? በድንጋጤ የወለደው ልጅ ሰብስቦ ማሳደጉ በጣም ነው የሚከበረው። እና ናሆሚና እሳች ከተጋቡ እሰየው። እኛም ከተጠራን